ነው ስልጤ ነኝ። ሙሉ የስልጤ ክርስቲያን የለው ይታወቃል። እዚህ ቤት ካሉም ያውቃሉ። እና ስህተት ነው። የስልጤ ክርስቲያን የለም። ምናልባት አልፎ አልፎ ነው የሚኖረው። ወዴት ነው የምመለሰው? እኔ ወደዛ ወደ ሰለቸውት ህይወት አንተን እኮ እግዚአብሔር እንዴት ይኸውልህ የፈጠረኛ አምላክ እንዴት አድርጎ አንተን እንዳመጣህና እንደዚህ አይነት ማብራሪያ እንኳን በህይወት የቁርአን ቤት እየተቀጠቀጥኩ እየቀረው ስኖር እንኳን ምንም አይነት ግንዛቤ ያልነበረኝ ሰው እፎይ አንተ እኮ በጣም ለኔ ትልቅ ብርሃኔ ነህ። ስለዚህ እኔ ቤጋ የምገባው ራሱ ካወቃት ኖላ የምትባለው 5 ቤተሰቦቿ ጋር 5 ሆና ነው የተጠመቀችው። ስልጤ ነች እና የሉ የሚለው አንተ እስቲ ወንድ ናውጣቸው አያውቋቸው። ነብይህ አያውቀውም፣ አላህ አያውቀውም፣ ሰለፎችህም አያውቁትም። ነብይህ ሞቶ እስከ 300 ዓመት ድረስ ራሱ ይሄን ያውቁታል። በየቀኑ ከመልካም ስራው ላይ ቀነሳል ይላል። ከመልካም ስራው ላይ ውሻ ያሳደግ የሚቀነስበታል ይላል። ከኸይር ስራው ጎበዝ እሱ ይቀነሳል። ወንድሜ ተስማማ። ክርስቲያን እንዳትሆን ገድላት ናቸው የከለከሉ፣ ኦርቶዶክስ እንዳልሆን ማለት ነው። ለምሳሌ የትኛው ገድል? አቡነ አረጋዊ ምን ሆነስ ይዛለ? ጀዋድ ነው የሚለው። ሰላም ብያለሁ። እንዴት ነው? ሰላም ነው ይመስገነው። ዛሬ ባርነት ባሪያ በእጆቻችሁ ያዛችኋቸው ምርኮኞች የሚለው ነበር። አይ ቅድም ሀናን ስታወራ ሰምቼ ሴቶች ላይ እንዲህ ስልጣን የላቸውም የሚል ነገር ሰምቼ ነው እኔ የገባሁት። ምንድን ነው ስልጣናቸው? እነሱ ስልጣናቸው የራሳቸው የያዘ አላቸው። አንድ ነገር በወሲብ ላይ ከተጎዱ ችግር ካለባቸው ያ ነገር ማስፈታት ይችላሉ። አቅም አላቸው፣ መፍትሄም አላቸው። ሲጀመር ማን ይጎዳል? የጎደለባቸው ካለ ማለት ነው። ሴት ልጅ ላይ ለምሳሌ ኖ አይቻልም። ለምሳሌ የሪፋን ታሪክ ታስታውሳለህ? ሪፋ አብዱራህማን የነበረች ሚስት ነበረች። ሪፋን ታገባለች። ከዛ በኋላ አጥንቷን ሰባበራት ደብድቦ። ከዛ ደበደባትና አጥንቷን ሰባበራት። ከዛ ባሌ አጥንቴን ሰባበረው የአካል ጎዶሎ ያደረገኝ ያለች። ሪፋ ደግሞ ተከትሎ መጣ፣ ባሏ ተከትሎ መጣ ሰው እና መሐመድ ጋር መሐመድ ምንድነው ጥያቄያቸውን ጠየቃቸው። ይነስ ምንድነው ሲል እሷ እንደዚህ አለች። ልብሷን ጫፍ እያሳየች ይገባል። ጫፍ ነው የሚያለው፣ ችን ነው የሚያለው እንትኑ እና አያረካኝም ማለች። ከዛ እሱ ምን አለ ባልየው ማለት ነው፣ ውሸቷን ነው እኔ ጠንካራ ነኝ በደንብ ነው ማረካት አለ። ከዛ መሐመድ ምን አለ እንድፈታት ፈልጋ ነው፣ ስለዚህ እኔ ጠንካራ ስለሆንኩኝ አይቻልም አለ። በደንብ ነው ማረካት አለ። ያኛው ከሌላ የወለዳቸው ልጆች ነበሩ። ከዛ ይሄ ነው እንትንሽ ቅሬታሽ አለ። ከዛ ከሌላ የወለዳቸውን ልጆች አየና ይሄ እነኝህ ልጆች ናቸው፣ ቁራቁራን እንደሚመስል ልጆች ቁጭ ናቸው፣ አንተን መፍታታችን ማለት ይጅና ተሱ ጋር ተኝ። አሁን እዚህ ጋር እኔ የምለው ምንድነው መሰለህ፣ እኔ በሀቅ ማውቀው እሷም ትክክለኛ ሆና እሱም ትክክለኛ ሆኖ ይህ ነገር መፍትሄ ያላቸው ለማለት ፈልጌ ነው። በሀቁ መሰረት እሱ ካልቻለ አልቻለም ብላ ይሄ ሙፍቲ ጋር ሼክ ጋር ቀርባ ከቀረበች ይሄን መፍትሄ ሊሰጣት ይችላል ይቺ ልጅ ማለት ነው። ማስፈታትም ትችላለች እብን ማለት ነው። ወንድ ላይ መፍታት ማለት ትችላለች እሷ ራሷ። ይህን ታሪኩን አሁን አልሰማህም? ያልኩትን ሰምቻለሁ፣ ያንተም ሰምቻለሁ። ገብቶኛል። አንዴ ክፈተው፣ ሀዲሱን አንዴ ክፈተው። ቡሃሪ 58-25 አንዴ ክፈተው፣ ሀዲሱን እንየው። ሀዲሱ ቡሃሪ 58-25። ስለዚህ ነቢዩን ምሳሌ ካደረግን አሁን አይ አልቻለም፣ አላረካኝም ወይንም ደግሞ እንትኑ ትንሽ ነው ብላ መፍታት እንደማችል ነው የምንረዳው ከሀዲሱ።
ኢብን ተደብድባ ሰውነቷ ሁሉ ተሰባብሮ ማለት ነው። ሌላ ልጅ ስላላት ነው አላልክም እንዴ? ሌላ ልጅም ስላላት ነው። ለዛ ምክንያት ይሆናል። አልወጣኝም። ሌላ ልጅ ስለወለደ ማለት ነው። እሱ ነው እንጂ ሌላ ስለወለደ አልኩ እኮ ከእሱ አልወለደም። እሷ እኮ አይደለችም የወለደችው፣ እሱ እኮ ነው ሌላ ልጅ ያለው። በሌላ ልጅ ስላለው ሊሆን ይችላል። ነብዩ አልፈቀደም። እሱ ከንታ ሊሆን ይችላል በሚለውን ኖ አይደለም። ዝቅ አድርገው አዲሱን አንዴ ሀዲሱን ዝቅ አድርገው። ቃል ተኝቷል ልጅ ጀመረ የፈለግከው አይ ከዚህ ቅድም ካወራሁ ታሪኩን ጀምር። ኦኬ ሪፋ ዲቮርስ ሂዝ ዋይፍ ዌር አፖን አብዱራህማን ቢን አዙቤር አልቁረይዚ ሜሪደር። ሪፋ ይፈታታል፣ አብዱራህማን ያገባታል። አይሻ said that the lady come wearing a green veil and complained to her Aisha of her husband. ከዛ አረንጓዴ ልብስ እንትን ለብሳ መጣች እና ወደ አይሻ ጋር ቅሬታዋን አሰማች። ይህንን ቅሬታ ማሰማት ስለባሏ ማለት ነው። ቅሬታ ማሰማት ትጀምራለች። and showed her a green spot on her skin caused by beating. በተደበደበችበት ምክንያት ይሄ ነጠብጣብ አረንጓዴ እንትን ግሪን ሆኗል ሰውነቷ ማለት ነው። እሱን እያሳየች እንትን አለች ማለት ነው። it was the habit of the lady to support each other. ይሄ ሴቶች ባህል ነው፣ እርስ በርስ መተጋገዝ አለ። አይሻውን ሚስቱ ያች ተደብድባ ስታይ አዝናለች። ሰውነቷ ሁሉ በልዟል፣ በመልበለዙ ምክንያት ማለት ነው። so when Allah's messenger came, Aisha said, I have not seen any woman suffering as much as the believing women. ምን አለች አይሻ? ሙሐመድ ሲመጣ እንደ አማኝ ሴት የምትሰቃይ አይቻላቅም አለች። እንደ አማኝ ሴት የምትሰቃይ አይቻላቅም። ትንሽ ከፍ አድርገው look her skin is greener than her clothes. ተመልከት እስቲ ቆዳዋን፣ ሰውነቷን በመደብደቧ ያ አረንጓዴ የሆነው ያው ከልብሷ በላይ ሆኗል፣ በልዟል። ከልብሷ በላይ ከለሩ እንትን ብሏል። When Abdurrahman heard that his wife had gone to the prophet, he came with his 2 sons from another wife. Abdurrahman ተዛ ሙሐመድ ጋር ሚስቱ እንደሄደች ሲሰማ ከሌላ የወለዳቸው 2 ልጆቹን ይዞ ወደ ነብዩ ጋር መጣ፣ ወደ ሙሐመድ ጋር መጣ ማለት ነው። አሽረፍ አለ ሚታር ወደ ሙሐመድ ጋር መጣ። ትንሽ የቱ ጋር ነበር? She said እንደዚህ አለች፣ by Allah, I have done no wrong to him, but ትንሽ ከፍ አድርግ። he is important and is as useless to me at this, holding and showing the finger of her garment. በአላህ እኔ አንዳች ምንም ያደረግኩበት ነገር የለም፣ ምንም የበደልኩት የለም። ለእኔ ዩዝለስ ነው፣ ጥቅም አልባ ነው። ጣቷን በልብሶቿ እያሳየች ልክ እንደዚህ ነው፣ በጣት እያሳየ ልብሶቿን እንደዚህ ነው፣ ለእኔ ጥቅም አይሰጥም፣ አገልግሎት አይሰጥም አለች። Abdurrahman said, by Allah, O Allah's messenger, she has told lie. ትንሽ ከፍ አድርግ። I'm very strong and I can't satisfy her, but she is disobedient and wants to go back and wants to go back to Rifa. Yeah. ከዛ ምን አለ? ኖ ዋሽታለች። እኔ በጣም ጠንካራ ነኝ፣ ወደ ሪፋ ጋር ልትመለስ ፈልጋ ነው ሴት። እሷ ዋሽታለች። እሷ ደግሞ ለእኔ ምንም አገልግሎት እየሰጠኝ አይደለም። ልክ ነዳጅ ጨርሳ እንደቆመች ወይንም ደግሞ ሞተሯ እንደማይሰራ መኪና ዝም ብሎ ግቢ ውስጥ እንደቆመ ወይንም ደግሞ ጭንቅላቱ እንደተደበደበ እባብ ጠቅለል ብሎ ነው የሚተኛው ማለት ነው። እሷ ጋር ሲመጣ ያው እንደዚህ እንደ ልብስ ነው፣ ምንም እንትን አይልም። ጨርቅ ነው እንትኑ ምን ጫዎችን ነው የሚያለው። ኢምፖተንት ነው ስትል ኖ አምኖት ኢምፖተንት ብሎ እሱ ደግሞ አርጊው እያደረገ ነው። ከዛስ የቱ ጋር ነበርኩኝ? ኦኬ ከዛ ምን አለ? አላስ ሜሴንጀር ሴድ ያለ መልክተኛ ከዛ እንደዚህ ያለ አላስ ሜሴንጀር ሴድ ለእሷ እንደዚህ ያላት ማለት ነው ሙሐመድ ኢፍ ዛት ኢዝ ዮር ኢንቴንሽን ዜን ኖው ዛት ኢት ኢዝ አንሎፉል ፎር ዩ ቱ ሪሜሪ ሪፋ አንሌስ አብዱራህማን ሃዝ ሃድ ሴክሹዋል ኢንተርኮርስ ዊዝ ዩ። ሀሳብሽ እንደዛ ከሆነ በፍጹም ልፈችዋችን ምንድን ነበር ያለች እሷ? ሂዝ ኢምፖርታንት ጨርቋን እያሳየ ጣቷን እያሳየችን ነው። እንደዚች ነው ለኔ ምንም ጥቅም አይሰጥም እኔ ጋ እያለችው እንደዚህ ያልሽ ልፈቻችን
አብዱራህማን ወሲብ ሳያደርግሽ አብዱራህማን ጋር ወሲብ ማድረግ ያለብሻል። ቀደም አንተ ምን ብለኸኛል ጀዊድ? ምን ብለኸኝ ነበረ? መፍታት ትችላለች፣ አቅም ከሌለው ማለት እቺ ሴት አሁን ወደ ውስጥ ገብተው ቆይተዋል። አሊና አብደላ ወደ ተመለሱ በላቸው። ወደ ውስጥ ገብተው አብደላና አሊ ተመለሱ። አለም ተወርዳላችሁ። እሺ ከስሪውን በቃ እንትን አድርጓቸው። ኦኬ አሁን ነብይህ እንግዲህ ወሲብ አይችልም ባሌ እያለች ብልቱም ትንጥ ነው እያለች መፍታታችን ብሏታል። ለምን እንደተፈለገበት ግን እኛ እናውቀውም። አሁን ነው አላት እኮ ያለው ፍላጎትሽ እንደዚህ ከሆነ ባሌ አይችልም አያረካኝም ወይንም ትንሽ ነው የሚለው ከሆነ ሀሳብሽ እና ፍላጎት የተሻለ ከሆነ ኑናችም ነው። ለምን እንደተፈለገበት ግን ማወቅ አለብን። ፋይን በቃ ለምን የሚፈለግ የኔወሴን መረጃ እንደዚሁ ካየው ወደ ዋናው ፖይንታችን እንመለስና ባሮች ላይ በእጆቻቸው የያዛችሁት የሚለው ላይ ምንድን ነው ያለህ ምልከታ አንተ? እኔ ምንም የለኝም። በቃ ለልጅ ብቻ ነው የገባሁት። ችግር የለውም። እስከ ስንት ይፈቀዳል ብለህ የምታምነው አንተ ነው ወይንስ ቁጥር የለውም? እስከ 4 ማግባት ይችላል ወንድ ልጅ። ባሪያዎችንስ? ስለሱ ጉዳይ አላውቀውም። ለዛ ነው። እሺ መልካም። እስከ 4 ለሚሉኝ አሽራፍ ሶሪ ሸሪፍ አወል ምንድን ነው አንተ ደግሞ እያልከን ያለው? ከእስልምና ወጥተህ የለ እንደ አንተ እንዴ? በጣም እንጂ በጣም በእውነት ምንድን ነው ተመለስክ እንደ ወደ እስልምና? ጣልቃ ገብተህ እየተቃወምከኝ ነበር። ኧረ አልተቃወምኩም፣ ማስገባኝ ነው እያልኩ ያለሁት እንጂ ወዴት ነው የምመለሰው? እኔ ወደ ሰለቸሁት ህይወት እንዴ? አንተን እኮ እግዚአብሔር እንዴት ይኸውልህ የፈጠረኛ አምላክ እንዴት አድርጎ አንተን እንዳመጣህና እንደዚህ አይነት ማብራሪያ እንኳን በህይወቴ ቁርአን ቤት እየተቀጠቀጥኩ እየቀረው ስኖር እንኳን ምንም አይነት ግንዛቤ ያልነበረኝ ሰው እፎይ፣ አንተ እኮ በጣም ለእኔ ትልቅ ብርሃኔ ነህ። ምን ባሪያዎችን እኮ አስቀርቼብሃለሁ። ባሪያዎችና ሚስት ከሚስቶች በተጨማሪ ባሪያዎችን በገነትም ደግሞ ቁርአን አሳየህ እንዴ? ይሄ አይደለም ማለት ሁረላይን ሰባ ሺህ ሴት ነበረ ለአገባ ለእኔ የተዘጋጀው የነበረውና በእርግጥ እነሱን አላስቀረብኝም፣ ችግር የለውም። እኔ ግን እውነት ለመናገር እውነት እኮ ነው። አሁን ለእኔ ለምሳሌ እኔ ስልጤ ነኝ፣ ሙሉ የስልጤ ክርስቲያን የለውም ይታወቃል። እዚህ ቤት ካሉም ያውቃሉ። ስህተት ነው። የስልጤ ክርስቲያን የለም። ምናልባት አልፎ ነው የሚኖረው አሉ የሆነ ከጊዜ በኋላ በተለይ ያለው እንጂ ለምሳሌ እዚህ እኔ ቤጋ የምገባው ራሱ ካወቃት ኖላ የምትባለው 5 ቤተሰቦቿ ጋር 5 ሆና ነው የተጠመቀችው። ስልጤ ነች እና የሉ የሚለው ማቃቸው ደግሞ እኔም አሉ ብዙ ሊሆን ይችላል ስልጤዎች አሉ። በአንድ 5 ሆና ነው እኔ ልልክ ያው ይቅርታና ፈይ ይህን ማለት እኔ ደፈርኩት እኛ ክልል እኛ አካባቢ ላይ ባለው ሁኔታ ስለማቅ ሸሪፍ በስልጠኛ ለዘመዶች ክርስቶስን ቅመሱ ምን ልበላቸው? ወደ ክርስትና ነው። ክርስቶስ ፍቅር ነው። ከዚህ ስርዓት ልበላቸው። ይሄን ላስተላልፍ። አኩም ጌስም ክርስቶስ ያትዋጫን ገናግስ እላትዋጭ ደጉ የደፍ ነሙ ወደ ክርስቶስ ነው። ስላሴን በቁርአን ረከብከው? አንዴ አዳምጥ። ረከብኩ ያው ለምን በአይን ረከብከው? ገና በቁርአን ረከብከው? ለምን መሰለህ? አኬውደኛ የምልል ገባ ባይተን ቁርአን በረከብከው? ዋና እኮ ተሰክታይ አጥናበኛ አንጅግበል ውሃን ጅግለው ቻልካ በስልጥኛ ስላሴ ክሾት ገናንግዝን ለምን አተትከሻ ያሳኝ ዋን ገናንግዝን ውሃን ደግ ለምን መሰላ ለምን ምንድነው ያላችሁ? ለምሳሌ ለምን መሰላ አኩ
ምንድነው እያላችሁ አይደለም? እፎይ ምን ስላሴ የሚለውን ከቁርአን ውስጥ አግኝተዋል እያለኝ ነው። ኦኬ የውን አተደግ ዋን ገና ያም ትረክበያ ይሄ ረከብኩ ያው ደግ የደፍባ ከቤት ይወደኛል የብላም በይ ዋና መሰረት ይዋታ ስላሴ የሚለውን ነው ዋናው መሰረቱ እሺ መሰረት ይዋታ ይሄም ይወደው ሴቶች ምናምን እኮ ጀነት አያስገቡም ሴት ምናምን ቆይ መልክተና ሳልፍና እኛ አንቺ ይሄም ይወደው ምንድነው በአማርኛ ነገሩ አይ ጥሩ ነው እሱ የሚለው እሺ አይ ፍዬ እያለኝ ያለው ስላሴ የሚለውን ነገር ከቁርአን አግኝተዋል ነው የሚለኝና ከቁርአን ስላሴ ምናልባት ስላሴ የሚለው እኮ አይደለም ያከራከረን ያለውና ስላሴ ከቁርአን አግኝተዋል ነው እምነት መሰረት እኮ ዋናው እሱ ነው ቆይ እሱ አይደለም እኔ ግን እንደማምነው አተቻልካ ቆይ እሺ ሸሪፍ እኔ ሻዳ ዘለታው ወይ ፕሊዝ እኔ ሻዳ እንዲይዝለት አሁን የእምነቱን መሰረት ተውሂድ የሚል ቃልን ከቁርአን ውስጥ ተውሂድ አስማው ሲፋት ተውሂድ ሩቡቢያ ተውሂድ ኡሉሂያ የሚሉ ወይን ከቁርአን ወይን ከሐዲስ እነኝን ያሳየኝና እኔስ አሁን ያ ጭንቅላት እንደሌለው የሚታወቀውን አላህ እስቲ ልከተል አሳየን በለው እስቲ በስልጠኛ ተውሂድ የተውሂድን ክፍሎች ቆይ በስልጠኛ ለስልጤዎችም እንዲተላለፍ እፎይ ማስቆም ከፈለጋችሁ የእምነታችሁ መሰረት የሆነውን ተውሂድ ሚለውን ከቁርአን ለፎ ያሳዩት። አንድ ተውሂድ አልአስማው ሲፋት ተውሂድ ሩቡቢያ እና ተውሂድ ኡሉሂያን እባካችሁ ከሐዲስም ቢሆን ፈልጋችሁ አንጡለትና እፎይ ንጽጽር አስቆሙት። የእምነታችሁ መሰረት ዋናው ይሄ ስለሆነ ይህን ካሳያችሁት እፎይ ንጽጽር አቆማለሁ እያለ ነው በላቸው። እሺ ልመልስልህ። ሚዩቱን አንሳለት። አይ ቻልካይ ወይ ላንግስ ቻልካሎን ናነ ለንገር ለምሳሌ አጥናባይ ይላንግስ ሱረቱል ኢኽላስ ማለት ነው። ሱረቱል ኢኽላስ የተውሂድ ራስ ነው የምትባለው። ተውሂድ ቁል ሁወ አላሁ አሐድ አላሁ ሰመድ ቆይ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ቆይ አዳምጡኛ። ተውሂድ ማለት ምንድን ነው? በአንድ አላህ ምን ማለት እኮ ነው? ቆይ የአንተም ማብራሪያ አይደለም አሎን ደግ ሻሪፍ የሚታርክ እኛ የአንተም ማብራሪያ ተረት አይደለም የምንፈልገው። ኤግዛክት ወርድ ፋላሲ አይደለኛ የጠየቅከው ቃል በቃል እንዲህ የሚባል ቃል አይደል የምፈልገው። እኛም ኤግዛክት ወርድ ፋላሲ አንተ ጋር እንፈልጋለን። ቃል በቃል ተውሂድ ሚልና ተውሂድ የሶስቱን ክፍል ተውሂድ አልአስማው ወሲፋት ተውሂድ ሩቡቢያ ተውሂድ ኡሉሂያ ሚል አይደለም ከቁርአን አይደለም ከሐዲስ ከቁርአን አይደለም ከሐዲስ አይደለም ከሰለፎች እንኳን አስቀድሞ ከነበሩት እነኚህ ሶስቱን የተውሂድ ክፍሎች አንተ ወንድ ናውጣቸው። አያውቋቸው። ነብይ አያውቀውም፣ አላህ አያውቀውም፣ ሰለፎችህም አያውቁትም። ነብይህ ሞቶ እስከ 300 ዓመት ድረስ ራሱ ይሄን ያውቁታል። እስከ 300 ዓመት ድረስ ራሱ አሳየኝ አንድ ጥቅስ። ማይክን አንሳውን ቀጥል። ኤግዛክት ወርድ ፋላሲ እንዴት እንደምጫወትባቸው አሳያችኋለሁ። እንዲህ ማለት ተፈልጎ ተውሂድ ሩቡቢያ እኮ ስንል እንዲህ ነው ማብራሪያው እንዲህ ነው የሚል አይደለም የምንፈልገው። እኛም እኮ ስላሴ ስንል አብ ወልድ መንፈስ ቅዱስ እያልን ሶስትነት ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። መጽሐፍ ቅዱስ ላይ እናሳያለን። አብ ሚል ወልድ ሚል መንፈስ ቅዱስ ሚል ላኢላሃ ኢለላህ ማለት ነው። ተውሂድ ማለት ላኢላሃ ኢለላህ በብቸኝነት አላህን ለብቸኝነት ፕሊዝ ተረተረትን ተው ማስረጃ ከምን ለምሳሌ ከቁርአን ዋበይ ከተውሂድ ዋበይ ሸሪፍ ቆይ ተውሂድ ላኢላሃ ኢለላህ ማለት ነው ከአላህ ውጭ። ቆይ የአንተ ማብራሪያ አንፈልግም አልኩህ። ተውሂድ የሚል ቃል ከቁርአን ተውሂድ አስማው ሲፋት ተውሂድ ሩቡቢያ ተውሂድ ኡሉሂያ ሚል አይደለም ከቁርአን አይደለም ከሐዲስ ከሰለፎች እንኳን አምጣ አልኩህ እኮ። ይሄ የእምነት መሰረት የሆነውን ስለ አላህ የምትማረውን የምታስተምረውን የአላህን ሲፋቶች ማጽደቅ እንደዚህ ባለማድረግ ከእስልምና ያስወጣል እያልክ ስለ ተውሂድ የምቀራውን ከሰለፎችህ እንኳን ማስረጃ አንጣልኝ እያልኩ ነው። ትችላለህ ያን ማድረግ?
ወይንስ አይ እንዲህ ማለት እኮ ፈልገን እንዲህ ማለት ነው? እንደዛማ ከሆነ ማንኛውም ሰው እኮ ያብራራል የራሱን ሃይማኖት። እኛ ጋር ስትመጣ ግን ቃል በቃል ሀ ብዬ ከጠየቁ ሀ የሚል መጽሐፍ ላይ ያሳየኝ አይደለም ማብራሪያ ተውሂድ እኮ ትርጉሙ ነው። ቁርአን ላይ የተጻፈ እኮ አይደለም ተውሂድ ማለት። ቴንኪው ቁርአን ላይ የተጻፈ ካልሆነ ቁርአን ላይ ባልተጻፈ እያመንክ ነው ማለት ነው። እናመሰግናለን። ሐዲስ ላይ ተጽፏል። ተውሂድ አልአስማእ ወሲፋት ተውሂድ ማለት ትርጉም ነው። የላ ኢላሀ ኢለላህ ትርጉም ነው ተውሂድ። ሌላ ነገር ማስረጃ ተውሂድ ማለት ማስረጃ የላ ኢላሀ ኢለላህ ትርጉም ነው። ማስረጃ ተውሂድ ማለት አሁን እኮ የላ ኢላሀ ኢለላህ ትርጉም ነው የሚል ከቁርአን ስጠኝ። እሺ አሁን ያው ማስረጃ ማውጣበት እኮ ቁርአን አንድ ስልክ ነው ያዝኩት። ንገረን ትርጉሙ ለምሳሌ ትርጉሙን ተውሂድ ማለት እንዲህ ማለት ነው የሚል ጥቅሱን ንገረን። ከምን ልንገርህ? ከፈለግከው ነገርኩህ። ተውሂድ የሚል ከ114ቱ ምዕራፍ ውስጥ እዚህ ቦታ ላይ ተውሂድ ማለት እንዲህ ላኢላሀ ኢለላህ ማለት ነው። ላኢላሀ ኢለላህ ትርጉም ነው እኮ እያልኩ ያለሁት። ላኢላሀ ኢለላህ ትርጉም ነው። የተውሂድ ራስ ተብላ የተጻፈችው ቁርአን ደግሞ ወላሂ አሐድ ኢኽላስ ነው። ኑር ላኢላሀ ማለት ተውሂድ ማለት ነው የሚል ከቁርአን ውስጥ ማስረጃ በላ ማስረጃ አለ። ከቁርአን ላይ አይደለም እኮ እያልኩ ያለሁት ትርጉሙ ነው። በተጻፈው ነው። ላኢላሀ ኢለላህ ማለት ትርጉሙ ነው። እናመሰግናለን። ከቁርአን ውጭ ከሆነ ደግሞ ቆይ ቁርአን ላይ ያለው ላኢላሀ ኢለላህ ነው። ላኢላሀ ኢለላህ ማለት ተውሂድ ነው። አትጮ በደንብ ይሁን። ነጥብ ያዙ ከስር እነሱ ሲጠየቁ ስለ አላህ ስለሚያመልከው ተውሂድ የሚለውን ቃል አንጣ ሲባል ቁርአን ላይ የለም ይላል። እኛ ጋር ሲመጣ ደግሞ ኤግዛክት ቃሏን ስሟን ብቻ ነው የሚፈልገው፣ ትርጉሙን አይፈልግም። እኛ ጋር ሲመጣ ስላሴ ማለት ሰለሰ ሶስትነት ማለት ነው። ሶስትነት ማለት አብ ወልድ መንፈስ ቅዱስ ማለት ነው። ኖ አብ ወልድ መንፈስ ቅዱስ የሚለውን አይፈልግም። እሱ የሚፈልገው ምንድን ነው? ሶስት የሚለውን ስም ነው። ሶስትነት የሚለውን ነው የሚፈልገው። ሰለሰ የሚለው ስላሴ የሚለውን ቃል ነው የሚፈልገው። እሱ ጋር ሲሆን ግን ተውሂድ የሚለው ባይኖርም ትርጉሙ እንዲህ ስለሆነ ችግር የለውም ቁርአን ውስጥ ይላል። እንደዚህ አይነት ሌላ ሆነ እንኳን ቁርአን ውስጥ ሐዲስ ውስጥ የሌለን ነገር እያመንክ እኔስ አብዱ ምንድን ነው ያልከው? አለኝ ነው አንተ። አንድ ነገር ልንገርህ። እሺ ቀጥል። ያው አውዱ እንዳየው አውዱ ወሬ ይባላለሁ። ከአክሱም ነው የምደውለው። ኦኬ ከአክሱም ሙስሊም ነኝ። እሺ አሁን እየሰማሁት ያለሁት ብዙ ጊዜ ሞክሬያለሁ ለመግባት። አሁን እድሉ ስለሰጠኝ አመሰግናለሁ። ኦኬ የፈለግኩት ነገር ግን አንድ ነገር ነው። ምን? ብዙ ነገር ስሰማ በስነ ምግባርም በምንም ስትጨቃጨቁና ስትከራከሩ አያለሁ። አንድ ነገር ግን የምፈልገው ልንገርህ። ቀነ ቀጠሮ ያዝና እሱ ምናምን ሳይሆን ከአውድ ጋር ተከራከር። ቀነ ቀጠሮ ግን ያዝልኝ። ይችን ብቻ ነው። ዛሬ ስለጸጣኝ እድሉን በጣም አመሰግናለሁ። እሺ ከአክሱም ነው የምደውለው ብያለሁ። ሙስሊም ነኝ። ገብቷል? አንተ ምትወያየ ይፈልጋ ነው በደንብ ከአንተ ጋር ማለት ነው። ስለዚህ ከነቀጠሮ ያዝልኝና ገብቷል? ከነቀጠሮ ያዝልኝ። በፈለከው ነገር መወያየት እፈልጋለሁ። ከአክሱም አውዱ እባላለሁ። አልሐምዱሊላህ። አሁን ለምን አትወያይም እያለች ነው አና። ከአሁን ጀምሩ ለምን ቀንና ሰከንድ ደቂቃ ቀን ሆነ አይደለም። ትክክል ነሽ አና። ጎበዝ ማለት ባለው ርዕስ እየተወያየን መሄድ እንችላለን። እውቀት ማለት ለኔ ትክክል ነሽ አናን። አንድ ነገር ግን ልንገርሽ፣ ብዙ ጊዜ አስገባኝ ብዬ ጠይቄዋለሁ። አላስገባኝም። አሁን አስገብቶኛል። በግልጽ እያወራው ነው። ደግሞ እየተሻልክ መሄድ ትችላለህ። መብትህ ነው እኮ። መብትህ ነው አውቃለሁ። ግን እሱ በፈለገው አርዕስት ማለት ነው። አሁን ባለው ቶፒክ እስኪ አሁን ባለው ሂደት ማስቀጠል እኛም በፈለገው ማለት ነው። እዚህ ጋር ሁሉም ኖ አነጋር ልንገርሽ አብዱ አንዴ ማይክን ያስ አብዱ። ስለዚህ ዝም ብለው ማንም ሰው ተነስቶ መጥቶ ከፎይ ጋር ወይ ቀጠሮ ያዝልኝ ማለት አይችልም። ባይዘው በመጀመሪያ ምን ታምራለሁ? አንዴ ተረጋጋና እንዴ ስማ። ፎይ የሚወያያቸው ከማን ጋር መወያየት እንዳለበት እሱ ያቀረበው አለ።
ዝም ብለህ ማንም እየተነሳ እየመጣ እፎይ ውይይት ያዝልኝ፣ ቀጠሮ ያዝልኝ፣ ልወያይ እያልክ መምጣት አይቻልም። በሱ ለመፈመስ መሞከር አይቻልም። ጥያቄ ካለ መፈመስ ቢኒ ያው ሌላ ርዕስ ማንሳቱ ሳይሆን አሁን ባለው አናና እንዴ ቆይ ሰው ማንም የሚያውቅህ የለም። ጥያቄ ካለ ጥያቄ ጠይቅ። እዚህ ላይ ቻሌንጅ የምታደርገው ነገር አይባልም። ሶሪ ወንድም አለም ከአክሱም መጣ ከምን መጣ ምናምን ዝም ብሎ ማንም እየተነሳ አብዱ ቆይ አንዴ እንዳታስወጡት እንዳይወጣ ማንም አንዱ ማንም ተነስቶ ለምሳሌ ተነስቶ እኔ ከአቡ ሀይደር ጋር እወያያለሁ ቢል የአግባብ ነው እንዴ? አይደለም። አቡ ሀይደር የሚወያየው ከማን ጋር ነው መወያየት ያለበት የሚለው ራሱ ስታንዳርድ አለው። የጭንቅላ ጉዳይ ሳይሆን አይደለም። አንድ ነገር ልንገራ አብዱ፣ አንድ ጊዜ ይቅርታ አብዱ፣ በቃ ችግር የለውም። አንተ በምፈልገው ሰዓት ላይ ጥያቄዎችም ካሉ በዚህ ጉዳይ ላይ ማውራት እንፈልጋለን። ጥያቄ አይደለም፣ በፈለገው አርዕስት ነው የምልህ። በምን ላይ በፈለግከው በቃ እኔ ችግር የለብኝም። በቃ እኔ በምገባበት ሰዓት ላይ ሞግታለሁ ካልክና አንተ ደግሞ ልሞግተው የምፈልገው ካለ ደግሞ ችግር የለውም እናወራለን። አንድ ነገር ግን ልንገርህ እፎይ፣ ግን የቀጠሮ ያዝልኝ ምናምን ነገር ብዙም አያስኬድም አብዱ። እሺ አንድ ነገር ግን ሀሳብ ልንገርህና ከዛ በኋላ እንትን ትለኛለህ። ሰዎች አጋጣሚ ያገኛሉ አይደለ? እፎይ እኮ አትታወቅም ነበር አይደል? የመታወቅ አለመታወቅ ጉዳይ አይደለም አብዱ። ስለዚህ ቢኒም ያልከውን ነገር እንደዛ እንዳታስብ እድሉ ካገኘ የራሱን ሀሳብ የራሱን አስተያየት የራሱን አይዲዮሎጂና እንደዛ አንተ አታውቅም ወይም ምናምን ከሚል አንጻር ሳይሆን ነው። አንተ እኮ ሁላችንም የተሻለ እውቀት ሊኖረን ይችላል፣ ወይንም ደግሞ ከሁላችንም በታይም ልትሆን ትችላለህ። ከዛ አንጻር አይደለም እሱ ነው ያለ። ግን ዝም ብለህ ና ቀን እንደዚህ አድርግ ምናምን ስትል እንትን ነው ይመስለው። ሂደቶች ስላሉት ነው ውይይት እንትኖች ሂደቶች አሉት። አሁን ግን ባለው ሀሳብ ስትውልን ይውጣ ይቅርታና ሂደቶች ስላሉት ነው። ከዛ አንጻር ነው አብዱ እንጂ አሁን አንተ መጥተህ እኔ ከዚህ ቦታ ነኝ እንደዚህ አድርግ ምናምን ስትል ትንሽ አንፕሮፌሽናልም ስለሆነ ነው። ከፕሮፌሽን አንጻር ከዚህ ቦታ መጥቻለሁ እና እንደዚህ አድርግ ምናምን ነገር ስትል የሆነ ሌላ አንድምታ ስለሚይዝ ነው። አሁን ሰርቲፋይድ ሆነን አይደለም፣ በፕሮፌሽን ሰርቲፋይድ የቴዎሎጂ ሰርቲፊኬት ይዘን አይደለም እዚህ የቀረብን ያለን አይደል? በፈለከው ሰዓት አትያረክ ነው አይደል? እየተወያየን ያለው ችግር የለውም። በቃ ያው እኛ ሁሌም እኔ አሁን ሁሌም አክሰሰብል ነኝ። ሁሌም አክሰሰብል ስለሆንኩኝ ከኔ ጋር አንድ ሰው ሊሞግተኝ ካሰበ እኮ እኔም ቀላል ነው ለሱ። እንደውም በደንብ ተዘጋጅቶ ሳምንት ያህል መጥቶ ሊሞግተኝ ይችላል። እኔ ሁሌም አክሰስ ልታደርገኝ ስለምችል ነው። እኔ አንተን አሁን አክሰስ ላደርግህ አልችልም። የት ነው የምትውለው? ምንድነው የምታደርገው? ችሎታ ምንድነው ምናምን ትራክ ለማድረግ ስለማልችል አንተ ግን ሶሪ ካላቋረጥኩት፣ አሁን ቶፒኩ በተለያየ ጊዜ አሁን ተውሂድ ወይ እንደገና የስላሴ መገለጽ አለመገለጽ ምናምን የሚለው ነገር ሊሆን ይችላል አይደል? አርስቱ ማለት ነው። አሁን አክሰሱን ስላገኘው ነው አንተ ጋር እያወራሁ ያለሁትና በፈለከው አሁን በዚህ ቀን ስለዚህ ያወራለሁና መግባት ትችላለህ ካልከኝ ችግር የለውም እነግርሃለሁ። በቃ እንደዛ ከፈለከው ችግር የለውም። ግን አሁን ብዙ ጊዜ ላይ እንትን እንኳን በብዙ ነገር እንትን ካል አሁን በፈለከው ነገር ላይ ብታወራኝ አምሬዲ ስላሴ ላይ ማውራት እችላለሁ፣ አላህ ላይ ማውራት እችላለሁ፣ የተለያዩ ቶፒኮች ላይ ማውራት እችላለሁ። ሁሌም የምገባበት ነው። በተለያየ ጊዜ የተለያየ ቶፒክ ብገባ፣ ነገር ግን ዛሬ ሴቶች ላይ እንደገባሁት፣ ባሪያ ላይ እንደገባሁት ሚስቶች ላይ ማውራት እችላለሁ፣ ገነት ላይ ማውራት እችላለሁ፣ መደብደብ ላይ ማውራት እችላለሁ። ችግር የለብኝም ልልህ ፈልጌ ነው። ቴንኪው። ግን ቢኒ በዛ እንዳትይዘው። እኔ መፈመስ ምናምን ሳይሆን ሀሳቡ በቃ ወንድሜ ኪያ በጣም እንወዳለን። ሸሪፍ በቃ በዛሬው ላይ ደግሞ ትንሽ ሀሳብ ይስጥልንና በዛሬው ላይ ለዛ ይሻላል ይመስለኛል። እኔ ለዛ ይሻላል። ዝም ብሎ ማንም እየተነሳ እየመጣ ውይይት ምናምን ብሎ ሌላ አይችልም። ጥያቄ ካለ ፖዝ እናድርገውና በዛሬው ላይ ግን ሀሳብ ሳይሰጥ እንዳይወጣ ጥያቄን ጠይቀው። የተሻለ እውቀት ስላገኘን አብዱ እንግዲህ መቼስ ሀሳቦች አይጥፉም ብለን ነው። በደንብ ሰምተዋል ቶፒኩን የዛሬውን?
አብዱ አቤት። የዛሬው ላይ ምን ትላለህ? ቅድም ብያለሁ፣ አጋጣሚ ነው ያገኘው። በተደጋጋሚ ጠይቄ ነበር፣ አላገኘሁትም። ስለዚህ ድንገት ሳገኘ ኦንላይን ያሉትን ሳገኘ ነው የገባሁትና እድሉ የሰጠኝ። ለዛ ነው እኔ ቀኑን ቀጠሮ የፈለግኩት እንጂ አንተ ጋር የሆነ ነገር ኑሮኝ አይደለም። ሀሳብ ነው፣ አይዲያ ነው አይደለ? ስለዚህ ዛሬው ላይ መሞገት ትችላለህ የተወሰነ ወይስ አልተዘጋጀህም? ስለምን? ከባህር ነጋ የተያዘ ባህር ነጋ። እሺ ቁጥር እንያዝ፣ ቁጥር እንያዝ። ቀጠሮ ዛሬ መሞገት ትችላለህ? አልችልም። ኦኬ በቃ አጥናውና በደንብ ሲገባ በዚህ ጉዳይ ላይ ሜይ ቢ ላውራህ በለኝ ናና በደንብ ተዘጋጅበት ነው። አመሰግናለሁ ስለ እውቀትና ስለ ፖላይት ሆነ ስላወራኝ። ጥያቄ አለ ክርስትና ላይ? ክርስትና ላይ እኔ ባይዘዌ አንድ ነገር ልንገር። አብዱ በርሂ ቢተው እባላለሁ። ያው ስሙን ካየው የሆነ ነገር ይነግርሃል ብዬ አስባለሁ። ምን ይሰራልናል? አንተ ከአክሱም ሆነ አብዱም ሆነ ምን ይሰራልናል? አንተ ምንም ያወራው ነገር የለ እስካሁን። ኦኬ ክርስቲያን ነበርክ? ዘሮቼ በሙሉ ክርስቲያን ናቸው። ኦኬ ስለዚህ እስልምና ወደ እስልምና ሄደ ነው። ግማሽ ጎኔ ደግሞ ሙስሊም ነው። ኦኬ ግማሽ ጎን ሙስሊም፣ ግማሽ ጎን ክርስቲያን። ኦኬ እስልምና ላይ እንዴት ነው ተምራል? ሙስሊም ላይም ክርስቲያን ላይም አለው። መልካም። ክርስቲያን እንዳትሆን የያዘህ ምንድን ነው? እሱ ማለትም ክርስትና ትክክል አይደለም እንድትል የሚያደርግ አንዱ ገድላት ገድላት ክርስቲያን እንዳትሆን ገድል። ለምሳሌ ፕሮቴስታንቶች ገድል አይጠቀሙም፣ ወይንም ደግሞ ካቶሊኮች ወይን እነሱ እንዴት ፕሮቴስታንቶችን የኦርቶዶክስን ገድላት ክርስቲያን ገብቶኛል፣ አስተሳሰብ ገብቶኛል። መስቀል አማኝና ወይ እንደገና በክርስቶስ አማኝ ልትል ፈልገህ? የምን መስቀል አማኝና በክርስቶስ ማለት እኔስ ተስማማሁልህ። እሺ ተስማማሁልህ። ክርስቲያን እንዳትሆን ገድላት ናቸው የከለከሉህ? ኦርቶዶክስ እንዳልሆን ማለት ነው። ለምሳሌ የትኛው ገድል? አቡነ አረጋዊ ምን ሆነ? እስኪ እዛ ላይ አቡነ አረጋዊ እንደውም እናንተ በጣም እንደምትወዷቸው ነው የማውቀው። ለትግራይ በደንብ እንደሚወዷቸው አውቃለሁ። አቡነ አረጋዊ ገድል ላይ ምን ችግር አገኘህና ክርስቲያን እንዳትሆን ከለከለ? ገበል ታውቃለህ? ሶሪ ለቋንቋ ዘንዶ። ኦኬ እሺ። ስለ ዘንዶው ትነግረኛለህ? ዘንዶ ምን ሆነ? እሺ አይ ስለ ዘንዶው ታውቀዋለህ? ምን ሆነ ዘንዶ? ንገረኝ አንተ። አሁን እኮ ክርስቲያን እንዳትሆን የከለከለ ነው። ያው ከክርስቲያን አንዱ ኦርቶዶክስ ነው አይደለ? አዎ ካቶሊክም አለ፣ ፕሮቴስታንት አለ እንላለን አይደል? አዎ በትግራይ አካባቢ ደግሞ በብዛት የሚታወቀው ካቶሊክና ኦርቶዶክስ ነው አይደል? እሺ ስለዚህ የኔ ቤተሰቦች ኦርቶዶክስ ናቸው እኮ። አሁን ምንድን አንዱ ነው ሳምፕል እየነገርኩህ ያለው ደግሞ የአቡነ አረጋዊ ነገረኝ። እባብ ገበል ነው የምንለው እኛ ባይዜ ሶሪ። ስለሱ ዘንዶ ምን ሆነ ነው? ዘንዶ ምን ሆነ? እኔ ዘንዶ ብትለኝ እኔ አሁን እንደ በግ፣ እንደ ውሻ፣ እንደ ማንኛውም በሬ ነው ማየው። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉ እንዲገዛልን፣ ሁሉም እንደተገዛልን አይ ቲንክ እንትን ላይ ይመስለኛል ዘፍጥረት ላይ አስቀድሞ ሁሉ እንዲገዛልን ስምም እንድናወጣ ስልጣን ተሰጥቶናል። ዘንዶ ሆነ፣ እባብ ሆነ፣ አንበሳ ሆነ፣ ውሻ ሆነ፣ እንስሳ ነው። ለእኛ ምንም ልዩነት የላቸው። ፎር ሴክ ኦፍ አርጉመንት ግን ምክንያቱም በያዕቆብ መልእክት ላይ ደግሞ ሁሉ ነገር እንደተገዙልን ይናገራል። እንዲተፈጸመ ማለት ነው። አስቀድሞ
ዘፍጥረት ላይ ግዟቸው ተብለን የገዥነት ስልጣን ስለተሰጠን፣ ስለዚህ የትኛውንም እንስሳ ልናዛቸው እንችላለን። አንዳንድ ሰው አይጥ በጣም ሊቀፈው ይችላል፣ ልዘገንነው ትችላለ። አንዳንድ ሰው እንሽላሊት ሊዘገንነው ይችላል። አንዳንድ ሰው ደግሞ እባብ ሊዘገንነው ይችላል። አንዳንድ ሰው ዘንዶ ሊዘገንነው ይችላል። አንዳንድ ሰው ውሻ በጣም ሊፈራ ይችላል። አንዳንድ ሰው ድመት ሊፈራ ይችላል። በእንስሳነት ደረጃ ካየናቸው ግን እንስሳ ናቸው። እንደ አዲስ ሰው ወይ እኛ ስጠይቀን በእንስሳቶች መካከል በዘንዶም በለው በአይጥ በጉንዳንም በለው በአንበሳ ልዩነት የለም። እንስሳ እንስሳ ናቸው። እንስሳ እንስሳ ናቸው። ስለዚህ እነኛን እንስሳቶች ልንገለገልባቸው፣ ልናስተዳድራቸው፣ ልንገዛቸው እንችላለን። ፖይንት ምንድን ነው? ዛሬ እንስሳቶችን ሁሉም ማዘዝ ትችላለህ። እንድናዛቸው አይደል? ታዛቸዋለህ። እያዘዝናቸውም እኮ ነው። ታዛታለህ? ምን አልክ? አይጧን ታዛታለህ? መልካም። አይጥ እኔን አታዘኝም። እኔ ነኝ ማዛት። አይጥ መጣ እኔን አታዘኝም። ከቤቴ አባርራታለሁ። አንድ በል ከቤቴ ላስወጣ እችላለሁ። አንደኛ ልገላ እችላለሁ። ሁለተኛ የምታጠፋ ከሆነ ስለማዛት የበላዋ ስለሆንኩ ነው። ገዥነት ስልጣን ስለተሰጠኝ። በላቦራቶሪ ውስጥ ካየ ደግሞ ይጠቀሙባቸዋል። መድኃኒትን ትንባያ እየመገቧቸው አስረው እዛው እየተንከባከቡ ስለሚያዟቸው ስለሚገዟቸው ነው። ገዢ ስለሆን ማለት ነው። ስቲል እኔ ፖይንት አልገባኝም። ለምን መሰለህ አልገባኝም ስል ምንም ያነሳኸው ነገር አርጉመንት በዚህ ምክንያት ይሄ ችግር ነው ብለህ ገባ ከሃይማኖት አንጻር ወይንም ይሄ ከሆነ ይሄ ችግር ነው ካልክ፣ ለምሳሌ አሁን በአንተ ዘንዶ ክልክል ነው ወይም ዘንዶን አረቡ ዓለም ላይ ዘንዶና እባብ ቤት ውስጥ ከገባ ያደልቡታል። ይህንን ታውቃለህ ብዬ አስባለሁ። ሚሽካተል መሳቢ 41 48 ላይ እባብ የጅኒ የሆነ እባብ አለ። ይሄ ጅኒ የሆነ እባብ ደግሞ መሐመድ ሲናገር ሰልመዋል። በመስለማቸው ምክንያት ጅኒዎች ደግሞ ወንድምህ ነው። ስለዚህ አንተ እባብ ወንድም አለ። አንቀጽ ነው የምፈልገው። ኦኬ አንቀጽ ነው የምፈልገው። ቃል ከፍ በል አንቀጿል። ኦኬ ልጋፍተለ ነው ጅኒዎች ኧረ አንተ ሰው ተበልተ ነበረ። ለእኔ ንገረኝ። እኔ ልከፍትለት እችላለሁ። ችግር ተበልተሽ ነበር። ወጥቼ የገባሁት ታውቃለህ። መግባት የረስቼዋለሁ እንደ መጀመሪያው መስለኝ። እሺ ትግጥ ትላለህ። ሚሽካተል መሳቢ 41 48 አንዴ ክፈትልኝ እስኪ። ከዛ ደግሞ ሐዲስን ያስታውስ የመዲና ጅኒዎች ሰለሙልኝ ያለው መሐመድ የእባቡን እንደውም ገድሎት ያንኛው ሰውዬ ሲነክሰው ለምን ገደልክ? እንደውም ጸሎት አድርጎ ወንድሙን እንደገደል የተናገረበት ነው እባቡ። ስቲል ፖይንትን አርጉመንት ብሰራ ደስ ይለኛል። እኔ አርጉመንት ገና አልሰራህም። ውሻ የተከለከለ ነው። 41 48 በእስልምና ውሻ ጂን ነው፣ ሴጣን ነው። ስለዚህ ውሻ ሲያይ አሁን ቤቴ ውስጥ ክርስቲያን አልሆንም ውሻ ቤት ስላለ ሊለኝ ማለት ነው። እኛ ውሻን እንደ ኖርማል እንስሳ ነው የምናየው፣ እንደ ኖርማል እንስሳ ነው የምናየው። ኦኬ the prophet saying that the jinn are አንድ የሚታርገው የማን ነው እሱ የሚረብሸው? ኦኬ እንትን ይላል the jinn ኦኬ ጋር ነበር are of 3 classes 3 ክላሶች ናቸው ጂኒዎች። one of which have wings and fly in the air አንደኛው ክንፍ ያላቸው በአየር ላይ የሚበሩ በራሪ ጂኒዎች። one of which consists of snakes አንደኛው በእባብ ላይ እባብን የሚይዙ እባብ ላይ ያሉ። ሁለተኛው ደግሞ ሶስተኛው ዶግስ ውሻ። እነኚህ በእስልምና ሴጣን ተብለው ይታመናሉ። በተለይም ጥቁሩ ጂኒ ደግሞ ጥቁር ውሻ ሴጣን ነው ተብሎ ይታመናል። እኔ አሁን ውሻ አሳድጋለሁ፣ ውሻ ወዳለሁ፣ ጥቁር ውሻ ደስ ይለኛል። አይ ክርስቲያን አልሆንም ቤት ውስጥ ሴጣን አለ ልትለኝ ነው? ውሻን ሴጣን ብለህ ስለምታምን ይሄ እባብና እባብ ደግሞ መሐመድ መዲና ላይ በነበረበት ሰዓት ላይ ከጂኒ የሆኑ ጎሳዎች
እስልምናን ተቀብለዋል። እባብ ቤታችሁ እስከገባ እንኳን እንዳገሉት እስከ 3 ቀን ድረስ ጠብቁት ብሏል። ስለዚህ ጂኒዎች ደግሞ ወንድማችሁ ናቸው። ሳይ ሙስሊም 450 ላይ ጂኒዎች ወንድማችሁ ናቸው፣ መሐመድንም ጋብዘውታል። ስለዚህ እባብ እንኳን ወንድሜ ካልክ ከባብ በቁመቱ ተለቅ ያለው ዘንዶ ላይ ምንድነው አርጉመንት ነው? እኛ እባብ ስንል ሜይ ቢ ይሄ ሴጣኑን ፓርት ሔዋንን ያሳታት እሱን እያሰብክ ከሆነ ሴጣን እሱ ከኛ ጋር ምንም ህብረት የለንም። በእባብ ልብ ገብቶ ሴጣኑ ያሳታትን ሔዋንን ዘፍጥረት ምዕራፍ 3 ላይ ያለውን ከሆነ ወይንም ደግሞ ራእይ ምዕራፍ 12 ቁጥር 9 አካባቢ የቀድሞ እባብ ተጣለ ዘንዶ የተባለው ታላቁ ዲያብሎስ ይለዋል። እሱን እያሰብክ ዲያብሎስን ከዚህ በደረቱ ከሚሳበው እባብ ጋር እያሰብክ ከሆነ ሁለቱን ለያቸው። ይህንኛውን እንደ ኖርማል እንስሳ ነው የምንቆጥረው፣ እንደ ማንኛውም እንስሳ ነው የምንቆጥረው። ውሻም ሆነ እባብም ሆነ ዘንዶም ሆነ አይጥም ሆነ ድመትም ኖርማል እንስሳ ናቸው። ክርስቲያን ከመሆን ካለመሆን ጋር ምንም ያገናኝ የለም። አጋንንቱ ከሆነ ግን ከኛ ጋር ህብረት አያደርግም። ለአንተ ግን ወንድምህ ነው። አጋንንቱ ራሱ ከሴጣን ጋር እያይዘው ከጂኒ ጋር እያይዘው ከሆነ ያንን አካል ያንን እንስሳ ጂኒው ራሱ እኮ ያንተ ወንድም ነው። ማስረጃ ይኸው። ኦኬ ለሜሴንጀር ኦፍ አላህ ሰይድ ያለ መልክተኛ እንደዚህ ያለ ዶንት ፐርፎርም ስቲንጃ ዊዝ ዲስ ቲንግስ፣ በእነኚህ ነገሮች እስትንጃ አትፍጠሩ አለ። ለምን? ፎር ዲስ አር ደ ፉድ ኦፍ ዩር ብራዘርስ ጂን፣ እነኚህ የወንድሞችህ የጂኒ ምግብ ናቸውና። ስለዚህ ወንድምህ ከሆነ ጂኒው አጋንንቱ ስለ እንስሳው ነው የምታወራው ወይንስ ያንን እንስሳ አስታከ ሴጣንን ጂኒን እያሰብክ ነው? ጂኒውን እያሰብክ ከሆነ ጂኒው ያንተ ወንድም ነው፣ የኔ ወንድም አይደለም። ስለ እንስሳው የምታወራ ከሆነ ግን እንስሳውን እኔ ትሪት ማደርገው እንደ ኖርማል እንደ ቤት እንስሳም ሆነ እንደ ውጭ እንስሳ ነው። ከዛ የተለየ የለም። አርጉሜንት አለ እዚህ ላይ አርጊው ታደርገኛለህ። አብዱ ጂኒው ወንድምህ ነው። አርጉመንት አለ ምሞግተኝ? እፎዬ አብዱ በቅርብ ቀን እንደሚመጣ ሻሪፍ አልጋ ትግባ። አብዱ ቀጥል። ሙግት አለ ክርስቲያን እንዳትሆንበት አሁን የያዘ ምንድን ነው? ቀጥል። የተሰማህን ቀጥል አብዱ፣ ምንም ሼም ሳይዝ ቀጥል። የተሰማህን ቀጥል፣ ችግር የለውም። ፊል ፍሪ፣ ምንም አትጨናነቅ። አረ ምንም የሚያስጨንቅ ነገር የለም። ባየ እኔ ኮሜንቱን እያየሁ ነበርና ስስቅ ነበር። አንድ ነገር ልንገርህ፣ ሁለት መልስ ሰጥተኛል። እሺ አንድ ምንድን ነው በጂኒው ሳይድ ካየኸው ብለኛላል። እሺ በጂኒው ሳይድ ካየኸው ጂኒው ወንድምህ ነው አይደል? በጂኒው ሳይድ ካየነው ጂኒው አንተ ወንድምህ ነው። ወንድምህ ከሆነ ደግሞ እንደው እንበልና ጂኒ ነው ብለህ አስበህ ከሆነ ክርስቲያን እንዳትሆን ያደረገህ ኦልሬዲ ጂኒው ያንተ ስለሆነ ያንተ ወንድም ስለሆነ እንደ መቃወሚያ ልትቃወመን አትችልም። እኛ ጂኒ ነው ብለን ባናስብም። በእንስሳው ሳይድ ካየኸው ደግሞ ኖርማል እንደ እንስሳ ትሪት ነው የምናደርገው እንጂ እኛ የተለየ ነገር ስለሌለ አንተ ጋም ደግሞ አስተምሮ ይሄ ዘንዶ ይሄ እንደዚህ ተብለህ ምንም እንትን ስለሌለ ስለ ዘንዶ አስተምሮ ይሄ እንደዚህ ነው ተብለህ ወይንም ደግሞ እንደዚህ አታደርግበት የሚል አስተምሮ ስለሌለ ማለት ነው። ወይንም እኛ ጋም እንደዚህ አይነት ነገር ስለሌለ ቀጥል። አመሰግናለሁ። ኦኬ፣ ሌላ ጥያቄ አለ? የለኝም። ኦኬ፣
ቃል እንትና ቢኒ ምን ሆነ ነው? ሰላም ኦኬ። ቲንክ መጋቢ ሚስጥር ቆሞስ መምህር ኖት? አላወቁትም። መጋቢ ጤና ይስጥልን። ፎይ እንዴት አመሸ? ሁላችሁም እዚህ ያላችሁ እንዴት አመሻችሁ? ላውራ እችላለሁ አንዴ? ቆይ አቡኪ ሰው እያወራ ጣልቃ አይገባም። ስርዓት የሚባል ነገር አለ። እንኳን ደህና መጡ። እንኳን ሰላም ቆየህ። አይ ጥሩ ነው። አሁን ተማምናሃል። ምናልባት በዚህ በእንስሳት ዙሪያ ላይ ያለው ከክርስትና ጋር የሚጠይቀው ነገር ትንሽ አማርኛ ያጠረው መስሎኝ ስለሆነ ነው እንትን ያልኩት። ኦልሬዲ አምኗል፣ ተማምኗል በአንተ እንትን ላይ ችግር የለውም። በሌላ ጊዜ ላይ ያግዝሃለሁ። እሺ ቴንክ ዩ ሸሪፍ። አቤት መምሬ እንደነበረ ጣልቃ ስለገባ ቅድም። አዎ ጣልቃ ያው አንተን ስላከበርኩ ነው፣ ቤቱንም ስላከበርኩ ያው የግድ መማማርም ስላለብን ነው። አንዳንዴ ብዙ ጊዜ አሁን ያው አብዱ ያው እንደሚመስለኝ ከሆነ በቅርብ ቀን በእውነት ያንተን ትምህርትም ሰምቶ ክርስትናንም የሆነ ነገር በርቶለት እንደሚመጣ እርግጠኛ ነኝ። ግን ምንድነው አሁን ስለ ጂኒዎች እንኳን ባወራቸው ነገር እኔ አዋሳም ሻሸመኔ ላይ ለ40 ቀን ዳዋ ምናምን ተብሎ ወጥቼ ነበርና የማስታውሰው ሁሌ ከጭንቅላቴ የማይጠፋው ነገር አወል ሰፍ ላይ እንዳተኙ። አወል ሰፍ ላይ ከተኛችሁ ማታ ከ6 ሰዓት በኋላ ጂኒዎች መጥተው ስለሚሰግዱ ጆሮአችሁን ይረግጧችኋል፣ ትታመማላችሁ ተብለን ታች ሰፍ ላይ ነበር ምንተኛው። የሚገርም ነገር ፈይ መስጊድ ዳዋ ስንወጣ መስጊድ ነው ምንተኛው። ምናልባት አብዱል ሊያቅም ይችላል። እና ጂኒ እንደ ወንድማችሁ ተብለን ነው የምናየው። በእውነት በጣም የሚገርመኝ ነገር እስከ ዛሬም በጣም የሚጸጽተኝ ነገር እና እኔ አብዱ አይደለም ሌላ ወንድሞቻችን ቢመጡ ይሄን አስተምሮት ሰምተው የተንገላቱ በጣም የተሰቃዩ እስልምና ወገንተኝነት ነው በብዛት የሚይዘውና እንደው ተወልደን በቃ ባደግነ ዘረኝነት በቃ እንደ ዘረኝነት ተደርጎ ነው ማለት መጽደቅ ምናምን አይታየም። ፊት ለፊት ላይ ያለው ብርሃን አይታየም። አብዱ አሁን የሆነ የከበደው ነገር ትንሽ አብዱ እኔ ቅርብ ሰው እንደሆነ ነው እየተረዳሁት። ቅርብ ነው፣ በጣም ቅርብ ነው በእውነት። አንተን ሰምቶ ደግሞ በእውነት እኔ እንጃ በዚህ ዘመን ላይ ባለው ትውልድ ላይ ያልተከተለ እኔ እንጃ በእውነት። ስለዚህ ብዙ የሆነ ነገር ይዘናል። የቤተሰብ ጉዳይ፣ የአያቴ ጉዳይ፣ የአጎቴ ጉዳይ ያለ ነው እና እንጂ እኔ ኑርልኝ አንተ በእውነት ለኔ ብርሃኔ ነህ አንተ በእውነት ከክርስቶስ በኋላ ለኔ ብርሃኔ ነህ። ያለምንም ፍራቻ ያለምንም እንትን ማለት እየሞገትክ ራስህን ሰውተህ ዛሬ ከአረብ የመጣ ሃይማኖት እኮ እኛን በጣም ነው አሰቃይቶን ብዙ ነገር እና ምንም በቃ የማናቀውን እንድንወስን ነው ተገደን ይኖር ነውና ከዚህ በፊትም አውርቻለሁ። ብዙም ማውራት አልፈልግም፣ ብዙም ነገር ማለትም አልፈልግም። እግዚአብሔር ይመስገን ዛሬ እኔ በእውነት ህይወቴ ተስተካክሎ ቤቴ ተስተካክሎ መልካም ክርስትናን እኔ በቀላሉ አይደለም ዋጋ ያስከፍላል ወይ ናውጣት ዋጋ መክፈል ግድ ነው። ኤኒዌይስ ዳዋ የሚባለው ነገር ይንገረን። ለማንኛውም ቋንዴ ሜቢ ቅድም ላነሳው እንትን ላልኩት መሐመድ እስልምናን እንዲቀበሉ ያደረጋቸው አንድ ወንድሞቻቸው ላልኩት ሳይ ሙስሊም 2236 ኤን ክፈተው። ቅድም አጋንንቶቹ የመሐመድ ወንድም እንደሆኑ ተያይተና አሳይቻቸዋለሁ። ሳይ ሙስሊም 450 ኤ ላይ መሐመድን ሁሉ ጋብዘውት ዘውት ሄደው ነበረ፣ ጋብዘውት ወስደውት ነበረ እና እነኚህ ጋብዘው የወሰዱት መሐመድን ጂኒዎች ኢቨን ወንድሞቹ እንደሆኑ ደግሞ እባብ ቤት ውስጥ ቢገባስ ዘንዶ ቤት ውስጥ ብታውስ ምንድን ነው ያለው? መሐመድ ግደሉት ነው ያለው? ነው እንዳገሉ። ምክንያቱም የሰለሙ ጂኒዎች ስላሉ ቅድም ባሳየዋችሁ 3 ክላሶች አሉ ጂኒ። አንደኛው እባብ ስለሆነ ያ ጂኒ
ሙስሊም ሊሆን ይችላል። ሙስሊም ከሆነ ደግሞ ሙስሊም የሙስሊም ወንድም ነው። ጂኒው የሙስሊሞች ወንድም ይሆናል። ሱራ 56 55 56 እና 71 እስከ 73 ጂኒዎች ያልገረሰሷቸው የሚለው ኢብን ወሲብ ሊያደርጋቸው ይችላል ማለት ነው። እና ይሄ ክፍል የሚናገረው ሳይ ሙስሊም ያለው ነው። የከፈትከው ምን ላይ ያለው ነው? ሳይ ሙስሊም 2236 ኤ ነው አይደለ? አይታይም? ሳይ ሙስሊም 2236 ኤ ደግሞ ምንድነው እሱ የሚያወራው? አንድ ሰው ከጦር ሜዳ ሲመጣ ሚስቱን በር ላይ ያገኛታል። ኦልሞስት ተራቅታ ነገር ቀጥታ በያዘው ጎራዴ ሚስቱን ሊገላት ሲል ሚስትየዋ የምታደርገው ሪያክሽን አለ። እባክህ እንዳገለኝ፣ ቅድሚያ ቤት ውስጥ ያለውን እየተከናወነ ያለውን ተመልከት ትለዋለች። ከዛ በኋላ የሚፈጠረውን ታሪክ ከአዲሱ እንረዳ። ቀጥል። ኦኬ፣ ከዚህ ጀምሮ ላንብበው። he entered and found a big snake coiled on the bedding አልጋው ላይ ትልቅ እባብ አገኘ ይላል። he started with the spear and surprised it and went without having fixed it in the houses ከቤት ሊያስወጣው አሰበ እያለ ነው። but the snake crawled and attacked him እባቡ ግን አታክ አደረገው ይላል። and no one knew which of them die first ማን መጀመሪያ እንደሞተ እባቡ ይሙት ወይም እሱ ይሙት መጀመሪያ ማንም ግን አላወቀም ይላል። the snake or the young man ወይም እባቡ ይሙት ያው ተመታተዋል ማለት ነው። we came to Allah's apostle ወደ አላህ መልእክተኛ መጥቼ and made a mention to him and said ለአላህ መልእክተኛ ያለውን ነገር ሜንሽን አረኩላቸው የተከናወነው ነገር ይላል። when supplication to Allah that may brought back to the life whereupon says እሱ ምን አለ? ask forgiveness for your companion and then says there is a Medina jinni who have accepted Islam አለ። ሰፕሊኬሽን አቅርብ በመዲና ያሉ ጂኒዎች እስልምናን ተቀብለውልኛል ብሎ መሐመድ ተናገረ ማለት ነው። በደንብ አስተውሉ። አሁን ከጦር ሜዳ ሲመጣ ሰውየው ሚስቱን በር ሊያገኛት ራቁቷን ነገር ስላያት እየባለገች መስሎት በጦር በያዘው ሶርድ ወይ ምንድን ነው የሚባለው በአማርኛ ሸቦላ ነገር ጎራዴ በሱ ሊወጋ በሴፍ ሊመታት ሲል እንዳይመታት ቅድሚያ እንዳይሳሳት ውስጥ ገብቶ እንዲያይ ነገረችው። ሲገባ አልጋው ላይ የተጠመጠመ አለ ትልቅዬ እባብ ወይም ዘንዶ። ከዛ ከእሱ ጋር እንትን ማለት ጀመረ ለመግደል። እሱ ሲታገል ያኛውም ነከሰው፣ እሱም ሁለቱም ሞቱ። ግን ማንኛው ቀድሞ እንደሞተ አልታወቀም። ከዛ እነኛ ሲመለሱ ካምፓኒያኖቹ የነብዩ ባልደረቦች ወደ መሐመድ ጋር መጡና ጸሎት አድርግለት፣ ባልደረባችን በእንደዚህ አይነት ሁኔታ ጦር ሜዳ ቆይቶ ሲገባ እንደዚህ ሞተ ብለው ነገሩት። እናንተ ራሳችሁ ለባልደረባችሁ ጸሎት አድርጉ። ለምንድነው ጸሎት እንዲያደርጉ ያደረገው? ነግራችኋለሁ። በመዲና እስልምናን የተቀበሉ ጂኒዎች አሉ። የገደለው ወንድማችሁ ሙስሊሙን እሱን ጂኒውን ሊሆን ይችላልና፣ ስለዚህ ጸሎቱ ለምንድን ነው? አሁን ያኛው ይሄኛውን ገድሏል። ሁለት ሙስሊሞች ነው የተገዳደሉት። ቡሃሪ 31ን ክፈትልኝ። ሁለት ሙስሊሞች ከተገዳደሉ ደግሞ ለምንድነው ጸሎት ያስፈልጋቸዋል ያለው? እስልምናን ተቀብለዋል። ሁለት ሙስሊም ናቸው። ሁለቱ እርስ በርስ ተገዳድለዋል ማለት ነው። አሁን ሁለቱም ሟቹ ሙስሊም ከሆነ ገዳዩ ሙስሊም ከሆነ ነብዩ ደግሞ ፍትሃዊ ማስረጃ አስቀምጧል እዚህ ጋር። ኦልራይት አንብበው። ኦኬ while I was going to help this man ይላል። ይህን ሰውዬ በምረዳበት ጊዜ አሊ ጣሊብ ማለት ነው። አቡበክር met me and asked where are you going? የት ነው የምትሄደው ብሎ ጠየቀኝ። I replied I am going to help the person የሆነን ሰው ልረዳ እየሄድኩ ነው አለ። He said go back to I have heard Allah's apostle ተመለስ፣ ያላ መልእክተኛ እንደዚህ ሲሉ ሰምቻለሁ። when two Muslim fight meet each other
ሁለት ሙስሊሞች እርስ በርሳቸው በሚጣሉበት ጊዜ with the sword በጎራዴ both the murder as well as the murder will go in the hell ሁለቱም የገዳዩም ተገዳዩም መደረሩም መርደር የሆነውም ሁለቱም ጋነም ይገባሉ። ገዳይም ሟችም ሁለት ሙስሊሞች ተተገዳደሉ ሟችም ገዳይም ጋነም ይገባሉ። ጸሎት አድርገን ሲሉት መዲና የተቀበሉልኝ ጂኒዎች እስልምናን አሉ፣ ስለዚህ መግደል አትችሉም። ሁለት ሙስሊም ደግሞ ከተገዳደለ ጋነም ገቢ ነው። ስለዚህ ወንድምህን ሙስሊሙን ጂኒ እባቡን ከገደልክ ጋነም ትገባታለህ ማለት ነው። በዚህ እንትን ላይ ባይዘ ዳውት ውስጥ ይገባሉ። ስንገል ነበር እኮ እንዴት ነው አስቀድሞ የነበረውስ ብለው ራሱ ሀዲስ አለ እንትን ሲሉ የነበረው። ኤኒዌይስ እድል ስጠኝ ፈይ ቀጥል። ሸበካ እያስቸገረኝ ነው። እንዴት አመሸ? እንኳን ደህና መጣ ረምን። እንኳን ደህና ቆየ። ሰላም ነው ይመስገነው። ደስ ይላል። በጣም ትልቅ ግሩፕ ነው፣ የሃይማኖት ግሩፕ ነው። ወላሂ እፎይ ስድብ ኮሜንት ላይ ባይሰደብ፣ ስድብ ማንም አያስተምርም፣ የመማማሪያ ነው። ለአንተ የወደድከው ነገር ለሰዎች እየወደድክ ነው። ቅን ነው በሚል እያስተማርክ ነው። የተማማርን እንደሆነ ስድብ ቢቀር እንደ ሰውኝ ይሳደባሉ። እንደ ኮመንት ላይ የምትሳደቡ ረፉ፣ እንዳትሳደቡ። ፖዚቲቭ ነገር ብቻ ጻፉ። ኮመንት ላይ አትሳደቡ። ቁርአን እንደጠየቅከኝ ትላንትና አርሰልናከ ኢላ ረሕመተ ውስጥህ ነጭ ነው። ማሻአላህ መጨረሻህን አላህ ያሳምረው ኢንሻአላህ። ይሄን እድል ለመናገር ስላገኘሁ ሶስተኛ ነኝ። ሱረቱል አንቢያ 331 ገጽ 331 ሳይሆን ገጹን ነው። ገጹና በገጽ እኔ መጽሐፍ የትኛውን እንደምጠቅስ ስለማናቅ በእንትኑ ልርዳ። ባያው 107 ክፈተው። 107 አካባቢ 106 እሺ ኦልራይት። ያው ኦንላይን ስለሆነ አንዴ ትንሽ ጠብቁኝ። ረመዳን የኔ ጥያቄ ግን ካስታወስክ የዛለታም ብዬህ ነበረ ከ105 እስከ 108 ባለው ውስጥ ጥቅሱ ይገኛል ብዬህ ነበረ። ግን በደንብ አስተውል ረመዳን፣ የጠየቅኩህ ሙሐመድ የዓለም እዝነት የሚል ቃል በቃል አለ ወይ ነው ጥያቄው። ሱራ ስንት ነው ያልከው? አንቢያ 21ኛው ሱራ አንቢያ 21ኛው። ኧረ እፎይ እንዳትክደኝ፣ እንደ ትልቅ ሰው ነው የምናወራው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለም እዝነት እንጂ አድርገን ላክነ እንጂ ሌላ አይደለም። ስለዚህ ማን የተላከው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። አርሰልና እንደ ሙርሰል የተባለ ነቢዩ ሙሐመድ ናቸው። እሱ ብቻ ነው የሚል የለም። እሱ ብቻ የሚል የለም። ታዕጀል ሙርሰል ብሎ አላህ የገለጻቸው ኢሳ ለዓለም ምልክትና ለዓለም ምሳሌ፣ ለዓለም የበላይ የተደረጉ የእስራኤል ልጆች አሉ። አንብበው። ሙሐመድ ቢል የለውም ክፍሉ ላይ ሙሐመድ ቢል የለም ከነ ሽታውም የለም። ወማ ሙሐመዱን ኢላ ረሱሉላህ። አንተ አነበብከው ቅድም ትናንትና ሙሐመድ ለዓለም እዝነት ተደረገ ብለህ ነበረ ያልከው። እንደዛ የሚል ደግሞ አይደለም ክፍሉ ነው። አንብበው እስኪ ክፍሉ 105 ነው ወይ ስንት ነው? 106 ተጉዤ የማያልቅም ምንድነው እሱ እንደምከፍተው ምን ይኸው በጣም ኦንላይን ስለሆነ እንደዚህ ነው የሚያደርገውና 106 ለመድረስ እስቲ 98 ላይ ነኝ አሁን። እሺ 104 106 እሺ ይሄው 106 አይ ይሄው አንብቦ إن في هذا ይሄ 105 ነው። إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين
107 አድርገለት 107 ሄድ። እሺ ይሄው እሱ ነው 106 ስላለ 106 ስለው 105 አለ። 107 ስለው እሺ ይሄ ነው 107 ይሄ ነው የቆመበት 107 ነው መነሻው። ወማ አርሰልና ከ106 ነው የሚነሳው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ማን ነው እሱ? መሐመድ ቢላለሁ እንዴ? መሐመድ ቢላለሁ ወይ አርሰል ታዕጀል ሙርሰል ብሎ የጠራቸው እኮ ነቢዩ መሐመድ እንጂ ሌላ ታዕጀል አንተን እንደዛ አልከው እኮ። ምክንያቱም አማርኛውን አንብበው ለዓለማት እዝነት መሐመድ ቢለው በቀኝ የተገባ በአረብኛው ላይ ሌለ ነው። እሷ ማጭበርበሪያ ነች። ሰዎች ማያውቁትን መደለያ ነች። እኛ የምናውቃትን ግን አንሸወድም። ከምኑ ነው የሚጀምረው? ለዓለማት እዝነት አድርገን እንጂ አላክንህም ይላል። ኢሳ ለዓለማት ምሳሌ ተደርጎ ተልኳላ። አለው አለ ይሰማል። ረመዳን ይሰማል። ወጣ አንዴ እድል ተሰጡኝ። አንዴ እድል ቀጥል። እኔ ከቅርታ ጋር በጣም ነው የማከብረው። እና ልልህ ፈለኩኝ መሰለህ ወንድሜ፣ እኔ ልልህ የፈለኩኝ አሁን ለምሳሌ አንድ አማኝ አለ አይደለም? ኦርቶዶክስም ሆነ ሙስሊምም ሆነ ፕሮቴስታንት ብዙ እምነቶች አሉ አይደለም? አሉ አይደለም? አለን፣ አማኞች አለን። ስንኖር ግን እምነቱን ተግብሮት መጽሐፉን አንብቦ መጽሐፍ ቅዱሱንም ይሁን ቁርአኑንም ይሁን በቃ ሁሉንም እምነቱን በቅጡ ያወቀ ስለ እምነቱ የተረዳ ያወቀው መጥቶ ስለ እምነት እንዲህ ነው ብሎ ሲከራከር ወይ ደግሞ ያን ነገር ሲያስረዳ የተሻለ ነው። ግን እዚህ ጋር ምንም ቁርአኑንም ያላወቀ ውዱ አደራረጉ ስለ ሰላቱ የሚሆን ስለ ቅዳሴው የሚሆን ምኑንም ያላወቀ መጥቶ እዚህ ሲያቦካ ደስ አይልም። ካንተም ደግሞ አያምርም። ቅድም አላየም? ግን ቅድም እኮ ኡስታዝ ነበረ። የቀደሙ ኡስታዝ ናቸው። አሁን እኔ በበኩሌ ወንድሜ ሙስሊም ነኝ። እስልምናዬም በጣም ወደዋለሁ፣ አከብረዋለሁ። ግን ቁርአንን በቅጡ ቀርቼ ስለ እስልምና በደንብ አንብቤ ካወቅኩት ከአንተ ጋር መከራከር እችላለሁኝ። ስለ እምነቴ ቦታ ስለ አንቀጿ ቦታ እጄ አይደለም። አሁን እኔ ወይ ቅድም ሜይ ቢ ከመጀመሪያ ጀምሮ ስንወያይ የነበረው ካያቸው ኡስታዝ ናቸው። እሳቸውን ተከታትላል ስናወራ የነበረው? ኡስታዙን አልተከታተልኩኝም። እኔ አብዱን ነው ገባቸው። ኡስታዝ ነበሩ። ረጅም ሰዓት ነበር ስንወያይ የነበረው። ኦልሞስት አንድ ሰዓት ያንሳል። አንድ ሰዓት አሁን ቢኒ ኦልሞስት ወደ አንድ ሰዓት ነው የተወያየነው። ያልፋል አንድ ሰዓትም ያልፋል። ረጅም ሰዓት ነው ያወሩት። ባትሪያቸው ስልክ ሊዘጋ ሲል ነው ጩት አንተንም የሚመጥንህ ነገር ለአንተም ከእውቀት ጋር የሚሄድ ነገር ቢሆን ይሻላል። ምንም ስለ እምነቱ የማያውቅ አሁን አንቀጹን ራሱ በስነስርዓት የማያነብልና አንቀጹን ራሱ በስነስርዓት መልሶ የማይነግርህን ሰው እንትን ስትል ለአንተ ክብር ራሱ ይቀንስባል። እንደዚህ አይነት ሰው ለምን እምነቱን ራሱ ያላወቀ ስለ እምነቱ ያላወቀ ስለሌላ እምነት አንተ ጋር መጥቶ እኮ ዛሬ ክርስትናን ተቀበልኩ ብሎ ነገ ደግሞ ተመልሶ ክርስትና ስላላዋጣኝ ወደዚህ ተመለስኩ ሊል ይችላል። ገባ? እኔ አሁን ሙስሊም ነኝ። እስልምና ተመችቶኝ እኖራለሁኝ። ስለ ውሻ፣ ስለ ድመት፣ ስለ ጅኒ ምናምን ስታወሩ ነበር። ሁሉም አግባብ አለው። ውሻም ነጅስ የሆነበት ወይ ደግሞ በክል የሆነበት ምክንያት አለው። እሱስ ምክንያቱስ ምንድን ነው? ስለ ውሻ ባህሪ ማያቅ ሰው አለ። ውሻ የማይለክፈው ነገር አለ፣ የማይነካካው ቆሻሻ አለ፣ የማያሸተው ነገር አለ። የበከተውንም ሬሳ ሄዶ አያሸትም፣ የሞተ እንስሳ ሄዶ አይበላም። ከዛ አንጻር ነው በሽታ አምጪ ነው ተብሎ የተገለለ ውሻ እንጂ ውሻ አባት እርግጠኛ ነው። ውሻ
ስለ ውሻ የማያውቅ ሰው አለ? በደንብ አውቃለሁኝ። ያዋጣል እሱ አርጉመንት። ምን አልከኝ? እሱ አርጉመንት ያዋጣል። ያዋጣኛል፣ በጣም እርግጠኛ ነኝ። እሺ አንድ ጥያቄ ልጠይቅህ። ስለ ውሻ በደንብ ታውቃለህ? በደንብ አውቃለሁ። ኦኬ። ስለዚህ እኔ ሙስሊም ነኝ፣ ውሻ አለኝ። እኔ ራሴ ሙስሊም ነኝ፣ ውሻ አለኝ፣ የራሴ ውሻ አለኝ። እሺ ተስማማኝ። ታዋጣህ አርጉመንቱ። ስለዚህ ውሻ ነጃሳ ስለሆነ ነው እንደዛ የተባለው አይደለ? ውሻ ነጃሳ ነው። አንደኛ የውሻን ባህሪዮ ውሻ አስጨረሰኝ። ውሻ ባህሪ የውሻ ባህሪ ልንገር አንድ ገብቶኛል። ባለጌ ቆይ አንዴ። ሳይ ሙስሊም 510 ኤን አዘጋጅልኝ ቢኒ። ከጥቁር ውሻ እና ከነጭ ውሻ ከቀይ ውሻ ልዩነት አላቸው ነጃሳነታቸው ላይ? የላቸውም። ተመሳሳይ ናቸው። ሁሉም ነጃሳ ናቸው። ውሻ ነው። እችን አዲስ እንመልከታት። ውሻ ነው። ነብይህ እንደዛ አላለም። አራይት ኤን ያልከኝ 510 ኤ 510 ኤ አንብበው። ኦኬ the messenger of Allah said when any one of you stand for a prayer ከእናንተ ማናኛችሁም ባትሪ ያለኝሽ ለጸሎት ስትነሱ and there is thing before him equal to the back of the sandal ከምትጸልዩበት ላይ ሰንደል የግመል እንትን አስቀምጡ ከጀርባችሁ አለ that cover him and in case there is not before him በፊት ለፊታችሁ በኋላችሁ ማንም ሰው ኬዝ እንዳያልፍ መሰለኝ I think equal to back of the sandal እሺ his prayer would be cut off by passing us አህያ ካቋረጣችሁ ጸሎት እያደረጋችሁ ካቋረጣችሁ አህያ ካቋረጣችሁ ንባቡን ከጥግ እስከ ጥግ ለምን አታነብም ቢኒ ወንድሜ? ንባቡን ከጥግ እስከ ጥግ እስከዛኛው ጥግ በደንብ አንብባ እስኪ። ወደዛ ጨርሰህ አንብብ። እንደዚህ ላድርግ። ሙሉ ንባቡን አንብብ። እንደዛ ነው እያነበብኩ ያለው። እሺ not before the thing is equal to back to the sandal አለና ከዛ this prayer would be cut off by አለ። ይሄ ጸሎት የሚቋረጠው በምንድን ነው አለ? passing by አናስ አለ። አህያ ካለፋችሁ ወይም ደግሞ ውመን አለ and a black dog ወይም ደግሞ ጥቁር ውሻ ካቋረጣችሁ ጸሎታችሁ ይቋረጣል አለ። እቺ ልቀጥለው። ምን አይነት ውሻ? እቀጥለዋለሁ። ምን አይነት ውሻ ነው ያለው ወንድማችን አቡኪ? እኔ እቀጥለዋለሁ። ራቅ አድርግልኝ ቢኒ። እሱ የእናንተ አይ ሴድ እንደዚህ ያለኩት አለች አብዱራህማን አቡ ደርዳ what the future is there in black dog which distinguish it from the red dog and yellow dog ጥቁር ውሻን ከየሎ ከቢጫ ውሻ ወይንም ደግሞ ከቀይ ውሻ ምንድነው ልዩ የሚያደርገው? ቅድም ልዩነት አላቸው ብዬ የላቸውም ብለኸኛል። አሁንም የላቸውም። ምንድነው ልዩን ዌልሲ ምንድነው ልዩነቱ ብሎ ጠየቁት። he said እሱም እንዲህ አለ oh son of my brother I asked the messenger of Allah as you are asking me የወንድሜ ልጅ አንተ እንደጠየቀኝ እኔም ነብዩን ጠየቅኩት and he said እናም እሱ እንዲህ አለ the black dog is a devil ጥቁር ውሻ አጋንንት ነው። ጥቁር ውሻ ከቀይ ውሻ ከቢጫ ውሻ የሚለየው በምንድን ነው? ከሌሎች ውሾች የሚለየው ጥቁር ውሻ ነጃሳ የመሆን ጉዳይ ሳይሆን ምንድን ነው? ብላክ ዶግ ኢዝ ዴቪል። አቡኪ አማርኛውም ላይ በነገራችን ላይ ተቀምጧል። ሙስሊም ላይ ያለው አማርኛውም አለ። እንቀጥል። እሺ አንብበው። ቡልጋል መርያም ቅጽ 1 ላይ ቡልጋል መርያም ገጽ 181 ላይ ምን ብሎ ያስቀምጣል? ይሄው ይታያቸዋል ብዬ አስባለሁ። አቡዘር አልጊፍር ረዲያላሁ እንዳስተላለፈው ያለ መልእክተኛ እንዲህ ብለዋል። የወንድን ሰላት የኮርቻ የኋላ ድጋፍ ያህል ፊት ለፊቱ ከሌለ ሴት ሰው ማለት ነው አህያና
ጥቁር ውሻ ይቆርጡታል። ከዛስ ምን አለ? ጥቁር ውሻ ሰይጣን ነው። ምንድን ነው የሚለው? ወንድማችን አንብብልን እስኪ። ጥቁር ውሻ ምንድን ነው የሚለው? ጥቁር ውሻ ምንድን ነው የሚለው? የቱ ጋር ነው? ጥቁር ውሻ አይ ይቆርጣል ሳይሆን ጥቁር ውሻ ምንድን ነው የሚለው? ጥቁር ውሻ ሰይጣን ነው የሚለው ቆይ የሚለው መልእክት ከዚያ ሐዲስ ውስጥ ሰፍሯል። ከዚያ ሐዲስ ውስጥ ሰፍሯል። ማን ላይ ነው የሰፈረው? ሙስሊም በዘገቡት ቃል ሙስሊም በዘገቡት። እሺ አሁን እፎይ እየከፈተልህ ማለት ነው። ቴንክ ዩ። እሺ እኔ እፎይ እፎይ አንድ ነገር እኔ በእስልምና ውስጥ ማለቴ በውርስ የምትወስደው እምነት አለ፣ አንበበ የምትወስደው እምነት አለ። ውርስ ማለት አሁን አብዛኛ የኢትዮጵያ ሕዝብ የምንባሉ ኢትዮጵያኖች የውርስ ባህል እንደ ባህል የውርስ እምነት ነው ያለን። ሁላችንም አንብቦ እየገቡ ወደ እምነት እየተመለሱ ያሉ አሁን በዚህ በዘመናችን በዘመኑ ጊዜ ነው በብዛት ገባኛ የውርስ ነው። አንደኛ 25 ዓመት በላይ በዚህ እምነት ውስጥ ኖር ያለው ጥቁር ውሻ አቋረጠክ። ይሄ ጥቁር ውሻ ሰይጣን ነው የሚለውን ዛሬ ነው የሰማሁኝ። እናንተ ካነበባችሁ ላይ መጽሐፍ ነው የሰማሁኝ። መቼም ዳዋም ተደርጎብኝም አላውቅም። ሁለት ሰላቱ ይቋረጣል የሚባለው ማንም ሰው ካቋረጠ ሼካም ሆነ ቄስም ሆነ ልጅም ሆነ ትልቅም ሰውም ሆነ እየሰገድክ ባለ በፊት ለፊት ሰው እንዳይወጣ ሰው እንዳያልፍ የሆነ ነገር ከለል ታደርጋለህ። ለምን ዳይሬክት ቀጥታ አንተ ከፈጣሪ ጋር ጸሎት እያደረክ ካለ ምንም ነገር አንዱ ቀት ልጨምርልህ ወንድም ሰውየውን ብሎ ካለፈ በእስልምና ምንድነው የሚባለው ታውቃለህ? አይ ላስረዳ ፈልጌ ነው። ልክ ነህ። ሰላት ሲያቋርጥ ይሄ ነገር እኮ አሁን ለምሳሌ ሳናቅ ተነስተን ማቋረጥ እንችላለን። ማንኛውም ሰው ተነስቶ ሊያቋርጥ ይችላል። ገባ? ምልክት ሰጠዋለህ። ምልክት ሰጥተኸው ግን ደግሞ እምቢ ብሎ ካቋረጠ ያ ሰው ሰይጣን ይባላል። እኔ ከይቅርታ ጋራ ይሄን ነገር እኔ አላየሁትም፣ አልሰማሁም። ሰይጣን ይባላል የሚባለው ነገር ለእኔ አዲስ ነው። በነገራችን ላይ እንደዚህ በዛ ነው ትንሽ እንትን ብዬ የገባውኝ። አቋረጠ የሚባለው ሰው ሰይጣን የሚባል እኔ ሰምቼም አላውቅም። ሰምቼም አንብቤም አላውቀውም ነው። ለምን ለዚህ ነው ያልኩ ሽፍት እንዲሆን ስላልፈለግኩ ነው። እኔ አለ እንደዛ የሚል እነዚህ እኮ ሀዲሶች ይቅርታ አድርግልኝና አንዴ እፎይ አንዴ ይቅርታ አድርግልኝ አንዴ ልጠይቅ። መጽሐፍ ቅዱስ ቢያንስ 100 በላይ በሰዎች ሁሉ ታትሞ አይኖርም? በምንድን ነበር ስትከራከሩ የነበረ ከብዙ ሰዎች ጋር? መጽሐፍ ቅዱስ በስንት ቦታ ይከፈላል? ስንት መጽሐፍ ቅዱስ አለ? ልክ ይሄንንም ማንኛውም ሰው የእስልምናን ሃይማኖትን ያለ አግባብ ትርጉም እንዲሰጠው ለማድረግ የምጽፋቸው ጽሁፎች ሁሉ እንትን የሚባለው አይደለም። አሁን ዳይሬክት ቁርአንን ከፍተ አይደለም እነዚህን ሀዲሶች ሳይሆን አሁን የማላቁ ሀዲስ ነው እያነበብክልኝ ያለ ትክክለኛውን ቁርአንን ከፍተ ከዛ ላይ ትርጉሙን ከሱ ጋር እያያዝክ ብትጠይቀኝ የተሻለ ነው ነው የምለው። ገባህ ወንድሜ? እንጂ ዝም ብለን የማያውቁትን ሰብስበን አዳምጠሽ ቁርአን ውስጥ መሰረታዊ ነገሮች እንኳን የሉም። መሰረታዊ ስለ ተውሂድ እንኳን ቁርአን ውስጥ የለም። እኛ ቁርአናችን ነው። እኛ በቁርአን ነው መመኪያችን፣ ቁርአን ነው የምናምነውም በቁርአን ነው። የቁርአንን ትርጉም አዳምጣ፣ ተራስተው አዳምጣ። እንዴ ያዳመጥኩ አይደል? አቡኪ አላዳመጥኩም። እኔ አንድ ነገር አለ ባህሪ ላይ አርጉመንት ሳይዘጋ ሌላ አርጉመንት ውስጥ መግባት አልወደም። ቃል ነው ወደዚህኛው ጎትቶ ያመጣ። የኛ አርጉመንት የመጀመሪያው ምንድነው? ውሻ ጥቁር ውሻ ከሌሎች ውሻ ለምን ይለያል የሚል ነበር አለ። ስለዚህ ጥቁር ውሻው ሴጣን መሆኑን አሳይቻለሁ።
ያንን ፈልገህ አንተ ነው አይደለም የሚለውን ማጣራት እንደ ጉዳይ ይሆናል። ገባ? እነኝህን ሀዲሶች አታውቃቸውም ማለት እኛ ምንም ማድረግ አንችልም። ያንተ ስህተት ይሆናል ማለት ነው። አለማወቅህ፣ እስከዛሬ አለማወቅህ፣ ሃይማኖት ውስጥ ያለን ነገር አለመረዳትህ ጥፋቱ የኛ አይሆንም። ስለዚህ ኔክስት የምታደርጋለህ ጥቁር ውሻ ሴጣን ነው ተብሎ በእስልምና ይታመናል ወይ ብለህ ሼኮችን ኡስታዞችን ትጠይቃለህ። ከቀይ ውሻና ከቢጫ ውሻ በምን ይለያል ብለህም ደግሞ በዛው ትጠይቃለህ ማለት ነው። ስለዚህ የእኛውን እንደዚህ ካሰር ነው እዚህ ላይ ተግባባን። ምክንያቱም አልቀበልም ማለት መፍትህ ነው። አልቀበልም ካልክ ሀዲሱን ነው የምክደው። ነገር ግን ከኛ ጋር አይደለም ሙግት ከማን ጋር ይሆናል? ከሀዲስ ጋር ይሆናል ማለት ነው። ሀዲሱ ላይ ነው የሚሆነው። አለማወቅህ ወይንም ደግሞ ሀዲስ እንደምትቀበሉ ታውቃለህ። እነኛን ሀዲሶች እኛ አቅርበናል ወይ መረጃውን ትይዝና ቼክ ታደርጋለህ። መረጃውን መያዝ እና ቼክ ማድረግ ደግሞ እድሉን ካላገኘ ምን ታደርጋለህ? ኡስታዞችን ትጠይቃለህ። እንደዛ ነው የሚደረገው። አይሻልም? አቡኪ ሚዩት ነው። የለም ያለውን አልሰማሁም። ያልከው ምናልባት ይህንን ያዘውና እሺ አቡኪ ያዘውና ይህን ሀዲስም እዚሁ ላይ ከውሻው ከጥቁር ውሻው ገጽ 81 ላይ ነው። 82 ላይ ደግሞ ስለ ሰውም ደግሞ ይነግራል። ሀዲስ 186 አለ ብለው ተከለከለው። በእናትህ ሽፍታ ተረክሻል። እሺ እሺ ውሻችን የያዛትና ይኸውልህ አቡኬችን ያት ሱናን ኢብን ማጃ 32:10 ላይ የአላህ መልእክተኛን ስለ ሁሉም ጥቁር ውሾች ጠየቅኩት፣ እሱም እንደዚህ ያለኝ ሰይጣን ናቸው አለኝ ይላል። ይኸው መረጃውን ያዘው። ስለዚህ በእንስሳት ላይ የተነሳው ነው አይደለም የሚለውን ቼክ አድርጋ አንተ ሄድና ሳሂ ነው። ሱናን ኢብን ማጃ 32:10 ላይ ስለ ሁሉም ጥቁር ውሻ ጠየቅኩት፣ ምን አለኝ? ኢት ኢዝ ኤ ዴቪል ሰይጣን ነው አለ። እንደ ከፈለግ ጥቁር ውሾችን ብቻ እየመረጣችሁ ግደሉ ያለበትን እናሳይ እንችላለን፣ ግን ይበቃል፣ ለዛሬ ይበቃል። ጥሩ ነው። ሚውቱን አላነሳም። ይሄ ልጅ ያው ቅርብ ይመስላል። እሱም ራሱ ያው ውርስ ነው አለ። ሃይማኖት ልክ ነው፣ የወረስነው ነው። መረዳት ደግሞ የእኛ ፋንታ ነው። እሱም እንዳለው አባቴ ሚውትን ካነሳ አውራስ እኔ ተሳስተሃል ሸሪፍ። እኔ በአንተ ጫማ ውስጥ አይተህ እኔን አትገምተኝ። አንተ ስለ ራስህ ነው የምታውቀው። ስለ ቅርብነቴ ስለ ሩቅነቴ እኔ ስለ ራሴ የማውቀው እኔ ነኝ ወንድሜ። ማስተዋልህን ስላየሁና ነገ ብንገናኝ እኔን አሁን አልደከመኝም፣ አልለቁኝም፣ አሁን አልተኛም። ይቅርታ አድርግልኝና አቡኪ ምን እንትን ቅርበው ነው ያለው። ምናልባት አይቶ ገምቶ አይደለም። ቆይ አቡኪ እኔም አንተም እኮ እኩል ያው በእስልምና ውስጥ እኩል ነው የመጣ ነው። ምናልባት በአንተ ጫማ ምናምን በሚለው ሳይሆን አንተ በቀራው ቁርአን ቤት ነው የሚቀረው። እኔ ቢያንስ ኢንሻአላህ ከዛሬ ጀምሬ ቢያንስ አንድ ቃልን ስለዚህ ስለ ውሻዋ ራሱ ስሯ ይዣት አጣርቼ እመለሳለሁ። ከዛ በኋላ ደግሞ በጽናት ዲኒ ላይ ቆሜ አንተማ ምን ብለሃል መሰለህ? ውሻ ያሳድጋለሁ ብለሃል። ውሻ የሚያሳድግ ምን እንደሚል ታውቃለህ? ሐዲስ አለ። በየቀኑ ውሻ በጣም ነው ከመልካም ስራው ላይ ቀነሳል ይላል። በየቀኑ ከመልካም ስራው ላይ ውሻ ያሳድግ የሚቀነስበታል ይላል። ከኸይር ስራው ጎበዝ፣ ከኸይር ስራው ጎበዝ፣ ከኸይር ስራው እሱ ይቀነሳል። ወንድሜ አንድ ነገር እንዴት መሰለህ? አንድ ነገርን እኮ ዝም ብለን ጫፉን ይዘን ለምንድን ነው የምንሮጠው ነው? ውሻው ይቀነስብሃል። የሚቀነስበት ምክንያት አለው። ያ ውሻ ዝም ብሎ የሚበላ ከሆነ የማያገለግል ከሆነ ነው። ያ ውሻ ግቢ የማይጠብቅ ከሆነ አገልግሎት ካልሰጠ ልታበላው አይገባም። ለአደም ብቻ ነው የሚፈቀደው። የአደም ውሻ ለአደም ብቻ አይደለም፣ ለግቢ እርሻ ይጠብቃል። ውሻ ግቢ ይጠብቃል። እንስሳ ይጠብቃል። እንስሳ ራሱ ይጠብቃል። እንዲህ አቡኪ ከለሩን ጫፉን